ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ጸጋና ሰላም ይብዛላችሁ። እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት በዋናነት ደግሞ የእግዚአብሔር የመጨረሻው ዘመን የእግዚአብሔር ድምጽ የዘመኑ መልእክት የሚተላለፍበት አገልግሎት ነው። እግዚአብሔር እንግዲህ ስራውን እየሰራ ነው። እንግዲህ በዘመኑ ደግሞ እኛ ሊጠቀም ወዷልና እግዚአብሔር በረዳን መጠን እግዚአብሔር በሰጠን በገለጠልን ልክ ነው ምንመላለሰው። ጌታ እግዚአብሔር ደግሞ ከኛ ጋር ካለ ማን ይቃወመናል ይላል እግዚአብሔር ቃልና በጣም ደስተኛ ነኝ። አገልግሎቴም ያው በእናንተ ዘንድ ብዙ ተቀባይነት ተደማጭነት ያገኘ እየደረሰ ነው ያለውና ጌታ ክብሩን ይውሰድ። እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ እግዚአብሔር በወቅታዊ መልእክት ላይ መናገር የወደደውን ሊናገር ከቃሉ የምናየውን ከቃሉ በመመዘን ማለት ነውና ዛሬም ደግሞ በፊታችሁ አለው። ታስታውሱ እንደሆነ ዶክተር አብይ ገና ወደ ስልጣን እንደመጣ የት ሄደው ነበር ብትሉኝ ጣሊያን ፖፑ ጠርተውት ለ15 ደቂቃ ሄዶ ነበር። ጋዜጠኛዋ ስትናገር ለ15 ደቂቃ ነው ዶክተር አብይ የተጠራው። ምንድነው ብትሉኝ ክርስቶስን የሚያስጠል ነገር የሆነ ነገር አዘጋጅተው እዛ ጋር ሰጥተውታል። አሁን በአገር ደረጃ እንግዲህ እኔና እናንተ የምንመራው የክርስቶስ ተከታይ በሆነ መሪ ነው። እኔ አሁን የክርስቶስ ተከታይ ባይሆን ኖሮ መሪያችን በጣም እንወደው መሪያችን የክርስቶስ ተከታይ ባይሆን ኖሮ ምንም አይመለከተኝም። የክርስቶስ ተከታይ ወንድሜ እስከሆነ ድረስ በቤቱ በክርስቶስ ቤት አብረን በስሙ የተጠራን እስከሆነን ድረስ እኔ የመገሰጽም ሆነ አረሄ ነገር ወንድም ዓለም ትክክል አይደለም የማለት መብት አለኝ። አንድ ቪዲዮ ደግሞ አግኝቻለሁ እዚህ ጋር በዛፍ ዙሪያ እነዚህ እናቶች ነጠላ ለብሰው በዛፉ ዙሪያ ደግሞ አሁን የመጣ ሰበብ ልንገራቸው። እውነት ሲጋለጥ ኤአይ ነው ይላል። አረ ይሄ ቪዲዮ ኤአይ ነው አይደለም። እኔ ነብይ አይደለሁም። እውነቱ ግን ይሄ ነው። የሀገርን ቆቅልሽ እውነቱ ይሄ ነው። ኢየሱስ ተገፍቶ ነው። በኦርቶዶክስም በመሪያችንም በክርስቶስ ተከታይ መሪያችንም ኢየሱስ ክርስቶስ ተገፍቶ በአደባባይ ጣዖት መመለክ ሲጀመር እግዚአብሔር ዛሬ ምን አለ ብትሉ በመልእክቴ አስቆጥታችሁኛል አለ። ስሙኝ ራሱ ጠቅላይ ሚኒስትሩ ያለውን አያይዛል። ምን አለ መሰላችሁ? አይ ወንድም ዓለም ተባረክ ወንድም ዓለም። በእውነት እኔ ዶክተር አብይን በጣም ነው የምወደው፣ ግን እንዲድን እፈልጋለሁ። ዶክተር አብይ እንዲድን እፈልጋለሁ። ስሙኝ ከራሱ ከተከበረው መሪያችን እንስማ። ሀገር እርዳታ ማለት አንድ ቤተሰብ አይጥ አስቸግሮት አይጥ ለማጥመድ ወጥመድ ብቻ ያስቀምጥም፣ ትንሽዬ ፍርፋሪ ያስቀምጣል። ፍርፋሪ ፍለጋ መጣ ነው አይጧ የምትያዘው። ስለዚህ የፋይዳ ደግሞ ለምንድነው በአሻራና በአይን አሻራና በእጅ አሻራ ብቻ የሆነው ካላችሁኝ ኢትዮጵያ የደሃ ሀገር ስለሆነች ስማርትፎን የላትም ኢትዮጵያ። ብዙዎች የላቸውም ስማርትፎን። ዋናው የደሞ ዲጂታል አይዲ የሚሰራው በስማርትፎን ነው። አሁን ኢትዮጵያ ከ20 እስከ 30 ድረስ ዓመተ ምህረት 2030 ድረስ በሙሉ ስማርትፎን ማስያዝ ትጀምራለች። አሁንም ጀምራለች። ቴሌኮም ምናምን ስሙኝ ዳቦ አይደለም እያደለህ ያለው። አሁን በቀበሌ ጭምር ይወርድና ይሄ ስማርትፎን አይፎን መሰጠት ይጀምራል በቀላሉ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ ሰላም ወገኖቼ ኢትዮጵያውያን ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እታችሁ ወንጌላዊት ጸገነት ነኝ። አጭር ጸሎት አረግና ወደ መልእክቴ ይገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን ጌታ ሆይ
አንተ መልካም ነህ ሁሉ ጊዜ መልካም ነህ ጌታ ሆይ ከኛ ጋር ስላለ ተመስገን በዚህ ሰዓት በዚህ ደቂቃ ደግሞ እግዚአብሔር አባት ሆይ መንፈስ ቅዱስ እንድታግዘኝ አንተ የሰጠኸኝን መልእክት ብቻ እንዳስተላልፍ እግዚአብሔር ሆይ የሰሚዎችም ጆሮ እንዲከፈት መልእክቱ ደግሞ መድረስ ወዳለበት እንዲደርስ ለውጥም እንዲያመጣ እለምንሃለሁ ጸልያለሁ ጌታ ሆይ ጊዜውን ሰዓቱን አንተ ተረከብ በመትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ አሜን ወገኖቼ ዛሬም እንግዲህ እግዚአብሔር ባስቀመጠኝ ስፍራ እውነትን ከመናገር ወደ ኋላ አልልም ባለፈው መልእክቶቼ እንግዲህ እግዚአብሔር በሰጠኝ አቅጣጫ ነው መልእክት ያስተላለፍኩ ያለሁት የመልእክቱ ባለቤት እግዚአብሔር ነው ቃሉም እግዚአብሔር ነው ሁኔታዎቹንም እንፈትሸው ከእግዚአብሔር ቃል አንፃር ነውና ይሄ ደግሞ በእኛ ጊዜ አልተለመደም ተግሳጽ በቤተክርስቲያንም የለም በቤተሰብም የለም እግዚአብሔርም ሲገስጽ የሚሰማ የለም እና እንደነ ጳውሎስ ዘመን አይደለም በነ ጳውሎስ ዘመን በጣም ይገርማችሁ ነገር በዚህ በገላትያ 2:11 ላይ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊልለፊት ተቃወምኩት አለ ማን ነው ጳውሎስ ፊልለፊት መቃወም ያስፈልጋል አንዳንድ ጊዜም አይደለም የኢትዮጵያ ባህል ጀርባውን ነው ጀርባ መታ እየተደረገ ተባረክ ይላሉ ከኋላ ግን የሚያወሩት ሌላ ነው የሚወራው ሌላ ነው በጣም ብዙ ሐሜት አለ በቤተክርስቲያን በጣም ብዙ ግብዝነት አለ በጣም እና በዛሬ መልእክቴ እንደው ይሄንን መግቢያ አሁን ልገባ ስል ነው ይሄን ሐሳብ የሰጠኝ ጌታና የኔ መልእክት ተግሳጽ ነው ተግሳጽ ደግሞ ጸገነት ደገፉ አይደለም እየገሰጸች ያለችው እግዚአብሔር ነው እየገሰጸ ያለው ስለዚህ የኔ መልእክት ደጋግሜ እናገራለሁ ዙሪያዬን ብታጠኑ ብታሽከረክሩኝ ከኢየሱስ ውጪ ህይወት የለኝም ከኢየሱስ ውጪ መከተለው የለኝም ከኢየሱስ ውጪ ዘር የለኝም አቋምም የለኝም ኢየሱስ ክርስቶስ ይባላል የኔ ዘር የኔ አቋም ስለዚህ ከዚህ ንጹህ ነኝ እኔ ክብር ለእግዚአብሔር ይሁን ስለዚህ አሁን የኔ መልእክት ተግሳጽ ነው ተግሳጽ ደግሞ መጽሐፍ ቅዱስ ውስጥ አለ ምን ይደረግ እንግዲህ ከላይ ያሉ ሲገሳሰጹ አታዩ ማንንም ረኛ ቁጭ አርጎ መንጋውን ገስጾ አስተካክሎ ተቃቅፎ መቀጠል የለም የሆነ ነገር ሲነሳ አኩርፎ ይወጣል ወይ ከቤተ ክርስቲያን ይቀራል እንደዛ አሁንም በአገር ደረጃ የተያዘው ነገር ምንድነው እያየን ያለነው የክርስቶስ አካሄድ አይደለም ለትውልድ የሚጠቅም አይደለም ጥፋት አለ የጨለማ መንገድ አለ የሚታይ ነገር አለ እንግዲህ እኔና እናንተ እግዚአብሔር ሰዎች ነን እረፉ የማለት ተው የማለት ኃላፊነት አለብን በማስልጣን በክርስቶስ ኢየሱስ ስልጣን ይሄ ነው ዋናው የሚያስፈልገው ነገር ማለት ነው ጳውሎስ ስለዚህ ማንን ነው ኬፋን ፊልለፊት ተቃወምኩት ይላል ፊልለፊት ይፈረድበት ዘንድ ይገባ ነበርና ይላል ፊልለፊት ሊፈረድበት ሊገሰጽ ሊመከር ያለ ሰው ካለ ቁጭ አርጉና ምከሩ እንደዚህ ደግሞ በአደባባይ አረታው ወንድም አለም ባሉ ምንም ከምንም ጋር የማይያዝ ነገር ምንድነው ካላችሁ በእግዚአብሔር ቃል መሰረት በእግዚአብሔር መንፈስ መገሰጽ መቆጣት ያልተቆጡት ልጅ እኮ መረን ነው ታውቃላችሁ አይደል እንዴ ስለዚህ አሁን እኛም በእኛም ስርዓት መገሰጽ ስለሌለ ክርስቲያኑ መረን ነው መከባበር የለም እርስ በርስ ምንም አይነት ስርዓት የለም በአገር ደረጃም ነው መላችሁ አሁን በአገር ደረጃ እንግዲህ እኔና እናንተ ምንመራው የክርስቶስ ተከታይ በሆነ መሪ ነው እኔ አሁን የክርስቶስ ተከታይ ባይሆን ኖሮ መሪያችን በጣም ምንወደው መሪያችን የክርስቶስ ተከታይ ባይሆን ኖሮ ምንም አይመለከተኝም የክርስቶስ ተከታይ ወንድሜ እስከሆነ ድረስ በቤቱ በክርስቶስ ቤት አብረን በስሙ የተጠራን እስከሆነን ድረስ እኔ የመገሰጽም ሆነ አረሄ ነገር ወንድም ዓለም ትክክል አይደለም የማለት መብት አለኝ ይሄንን መብቴን ነው የምጠቀመው ይሄን መብት ማሰጠሽ ካላችሁ ደግሞ አባታችን ያንድ አባት ልጆች አይደለ አባታችን በሰጠን መብት ማድረግ የሚገባን ወንድም እዚህ ጋር የሆነ ነገር ሲስት ባትገስጸው ወደ ኃጢአት ሲገባ ዝም ብለህ ብታይ እጅ ላይ ደም አለኝ ይላል ሕዝቅኤል ላይ ያ ሰው ግን ተነግሮት ኃጢአቱ ተነግሮት ኧረ ተው ወንድም ዓለም ይሄ ነገር ትክክል አይደለም ተብሎ በኃጢአቱ ቀጥሎ ቢሞት ከደሙ ንጹህ ነን ይሄንን ነው ያረጋች ያለችው ጸገነት ደገፉ ስለዚህ ጳውሎስ ምን አረገ ብትሉኝ በቁጥር 12 ገላትያ 2:12 ላይ ለምን ኬፋን ገሰጸው ኬፋን የገሰጸው ደግሞ በጓዳም አይደለም ፊት ለፊት
አራይ ነገር ብሎ ማለት ነው አንዳንድ ለምንድን ነው የገሰጸው አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ አሎ ከአሕዛብ ጋር አብረው እየበሉ የኔና እናንተ ወንድሞች ክርስቲያኖች ከመሪያችን ጀምሮ ከአሕዛብ ጋር አብረው እየበሉ ከዛስ ከተገረዙት ወገን ያሉትን ፈርቶ እኛን እኮ ማንንም ያስጠጋናል ክርስቲያኖች በር ተዘግቶባቸዋል ክርስቲያኖች ሚቆምላቸው የለም ሚከራከርላቸው የለም የራሳቸውን ሃይማኖት የራሳቸውን እምነት አግልለው ሸፍነው ከአሕዛብ ጋራ ከክርስቶስ ተቃዋሚ ጋራ የወገኑት ማለት ነው ይሄ ታሪክ ቀጥታ በመሪነት ደረጃ ላሉ በረኝነትም ይሁን በአገር መሪነት ደረጃ ላሉ ክርስቲያኖች የክርስቶስ ኢየሱስ ተከታዮች ነው ከተገረዙት ወገን ያሉትን ፈርቶ ያፈገፍግና ከነርሱ ተለየ ተለይተዋል እኮ አሁን ከማጋር ነው ያሉት ከኢሬቻ ጋር ከማጋር ነው ያሉት ከሙስሊሞቹ ጋር ከማጋር ነው ያሉት ከዓለም የጥልቅ አስፈጻሚዎች ጋር ከነቢል ጌት ጋር ከራሽያ ጋር ከክርስቶስ ተቃዋሚዎች ጋር ቁጥር 14 ስሙኝን ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት በሕዝብ ፊት በዓለም ፊት አንተ አይሁዳዊ ሳለህ አንተ የክርስቶስ ተከታይ ሆነ ሳለህ በአሕዛብ ኑሮ ብትኖር በዓለም ኑሮ ብትኖር ዓለምን ብትከተል ጨለማን ብትከተል የክርስቶስ ተቃዋሚዎችን ወዳጅ ብታረግ አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት ማንም ሰው የክርስቶስ ተከታይ ሆኖ መሪ ይሁን አለቃ ይሁን ያ የተቀመጠበት ስፍራ ክርስቶስ ኢየሱስ እግዚአብሔር ለዓላማ ነው ዛጋ ያስቀመጠው ለዓላማ ነው ዛጋ የተቀመጠው ለምን ብትሉኝ ስሙኝ ባካችሁ ዛሬ ረጋ ብዬ ነው ምናገረው ያለሁት አንድ ነገር እርግጠኛ የሆንኩበት ዓላማ ልንገራችሁ ዶክተር አብይ ወደ ስልጣን የመጣው እግዚአብሔር ለኢትዮጵያ ራርቶላት ከጥፋት እንድንድን ወደ ራሱ መንገድ ሊያስጠጋን እንጂ ከዘረኝነት አዙሪት ሊያወጣን እንጂ የባሰው መጣ ሊያስብለን አይደለም ስሙኝ የእግዚአብሔር ያለውን እርሱ የሚጠላውን የሚጸየፈውን ጣዖት በአደባባይ እንድናከብር እግዚአብሔር ወደ ስልጣን አላመጣህም ይሄን ያቋም ነው እግዚአብሔር ያለው ይሄ ነው ወንድም ዓለም አንተ የኢትዮጵያ ሕዝብ አባት ነህ ልጅ ወደ አባቱ ያለቅሳል ችግር ሲገጥመው ዛሬ ብዙ የሚያለቅሱ ልጆች አሉ ምድሪቷ ባንተ ዘመን ሲኦል ሆና የክርስቶስን ኢየሱስን ወንጌል ይዘ በክርስቶስ ኢየሱስ ሰላም በክርስቶስ ኢየሱስ ኃይል በወንጌል እውነት ኢትዮጵያን አይደለም ዓለምን ማሸነፍ ስትችል ያቺን ወንጌል ካላነሳ ምድራችን አሁንም ሲኦል መሆኗ ይቀጥላል ያቺ ወንጌል ካልተነሳች ምድራችን ሲኦል ትሆናለች እስከ መጨረሻው እግዚአብሔር ይሄንን ተናግሯል አሁን ወደድንም ጠላንም በመሪዎቻችን ቸልተኝነት በእረኞቻችን ድክመት ሁለቱም አንድ ናቸው ለኔ ለምን ሁለቱም የክርስቶስ ተከታዮች ስለሆኑ እኛ እኮ ካለም አይደለንም ወንድም ዓለሞች እኛ ካለም አይደለንም እግዚአብሔር ደግሞ በዓለም ላይ ብርሃን ልንሆን የዓለም ብርሃን የምድር ጨው ብሎ አናት ላይ አስቀመጠ በተራራ ላይ ያለች ከተማ ልትሰወር አይቻላትም ብሎ አናት ላይ አስቀመጠ የክርስቶስ ብርሃን ግን በእንቅብ ስር ገባና ዛሬ አገሬ
በጨለማ አዙሪት ማትወጣበት ቅርቃር ውስጥ ቶፍ ብላለች። በእናንተ በረኞችና በመሪዎች ትልልቆቹ መሪዎች የመንግስት መሪዎች ክርስቲያኖች ጴንጤ መሪዎች በሀገራችን ኢትዮጵያ የእግዚአብሔር ነገር እየወረደ የጨለማ ነገር እየነገሰ መጥቷል። እግዚአብሔርን አስቆጥተናል። በምን አስቆጣ ነው ካላችሁኝ ዘዳግም 32:21 ላይ ስሙኝ አምላክ ባልሆነው አስቀኑኝ እንዴ ጸገነት ምንድነው የምታወሪው አይባልም መቼም ይሄው የተገለጠ እኮ ነው። ከዛስ በምናምንቲያቸው አስቆጡኝ እኔም ህዝብ ባልሆነው አስቀናቸዋለሁ በማስተውል ህዝብ አስቆጣቸዋለሁ። የእግዚአብሔር ቃል አይገርማችሁ? በምናምንቲያቸው አስቆጡኝ እኔም በማስተውል ህዝብ አስቆጣቸዋለሁ። አሁን የኢትዮጵያ ህዝብ የማያስተውል ሆኗል። ለምን? ክርስቲያኖቹ የእግዚአብሔር ባልሆነ ነገር እግዚአብሔርን ስላስቆጡት። አሁን በቃ ጽዋው ሞላኩ። ከዚህ በኋላ እግዚአብሔር አይደራደርም። በቃ ተናገረኩ። ይሄ ግልጽ እኮ አንድና አንድ ሁለት እኮ ነው። ወጣ በቃ ግልጽ እኮ ነው። ጽዋው ሞላ። ብዙ ታገሰ እግዚአብሔር ኢትዮጵያን፣ ብዙ ታገሰ ክርስቲያኖቹን፣ ብዙ ታገሰ አገልጋዮችን፣ ብዙ ታገሰ ቤተክርስቲያንን። አሁን በኃይል በቁጣ ተነስቷል እግዚአብሔር። አሁን እንደውም የኔ መልእክት ወቅታዊ ነው። እንግዲህ በእግዚአብሔር ሰዓት ነው ይሄ መልእክትም የመጣው። ስለዚህ የኔ መልእክት ከመጣ በኋላ አሁን ብዙ ነቢያት፣ ብዙ አገልጋዮች በኢትዮጵያ ላይ እግዚአብሔር ያስጠነቀቀ ያለውን ነገር መግለጥ ጀምረዋል በድፍረት። ምንም ይሸፈን ነገር የለም። የእግዚአብሔር ነገር አይሸፈንም። ምን ሊቀርብን ይሸፈናል? ምን ሊቀርብን አይሸፈንም። ስሙኝ የኢትዮጵያ ህዝብ ማስተዋሉ ቅንነቱና ደግነቱ ተወሰደበት። ለምን? እዚህ ጋር በጣዖት ስላስቀና ነው። እዚህ ጋር በጠንቋይ ስላስቀና ነው። በሀገሬ ጠንቋይ መታወቂያ ተሰጥቷት ላይሰንስ ኖራት በፖሊስ የምትጠበቅ ጠንቋይ እኔና እናንተ ክርስትና የሚመራ የክርስቶስ ተከታይ መሪ ባላት ዘመን ጠንቋይ ሲሰፋ ካያችሁ፣ ጣዖት በአደባባይ ሲከበር ካያችሁ፣ ከዚህ በላይ እግዚአብሔር ሊያስቆጣው የሚችል ምን ነገር አለ? ቀናተኛ አምላክ አይደለም ወይ? ስሙኝ እግዚአብሔርን በበደልነው መጠን እንደ አገር ወደ ሲኦል እየወረድን ነው። ቁልፉ ያለው እኛ ጋር ነው እኮ፣ ክርስቲያኖች ጋር እኮ ነው ቁልፉ ያለው። የሃይማኖት መሪዎች ጋር ነው ቁልፉ ያለው። እነ ጳጳሶቹ ጋር ነው ቁልፉ ያለው። ቁልፉ እዛ ነው ያለው። መሪዎቹ ጋር፣ የክርስቶስ ተከታይ መሪዎች ጋር፣ እረኞች ጋር፣ የቤተ ክርስቲያን እረኞች ጋር፣ የሃይማኖት አባቶች ጋር። ማንም አያመልጥም ከዚህ። እያንዳንዱ እንደ ስራው ይከፈለዋል። እያንዳንዱ እጁ ላይ ደማል። እያንዳንዱ ስሙኝ እግዚአብሔር አይዘበትበትም። ጊዜውም ምድሩም ሰማዩም ብሩም ወርቁም የሱ ነው። እግዚአብሔር ተቃዋሚዎቹን ይበቀላል። ኢሬቻ ሰላም ነው ብላችሁ አላግጣችሁ አታልፉም እኮ። ኖ የኔ ጌታ ማላገጫ አይደለም። የኔ ጌታ ሁለተኛ አይደለም። የኔ ጌታ የሚታፈርበት አይደለም። ኖ ዛሬ ክርስቲያኖች ከእግዚአብሔር ይልቅ ዘራቸው፣ ባህላቸው፣ ገንዘብ፣ ስልጣናቸው ወደውና አክብረው እግዚአብሔርን እያስናቁ እያስቆጡ ነው። ይሄ ደግሞ ለማተረፈ ብትሉኝ ለህዝብ እኮ እስቲ በክርስቶስ ኢየሱስ እንመራና ሰላም እንጣስቲ። እስቲ ለአምላካችን ብቻ እንስገድና ሰላም እንጣስቲ። እስቲ እግዚአብሔርን ከፍ እናርገውና ሰላም እንጣስቲ። እስቲ የንጉሶቹን ንጉስ የጌቶቹን ጌታ ኢየሱስን ከፊት እናርገውና እሱ ይታይና እስቲ ሰላም እንጣኛ። በሌሎች አማልክት አስቀኑት። ዘዳግም 32:16 ይቺ ስሙኝ ባካችሁ። ትክክለኛ ቃል እግዚአብሔር እዛ ጋር ያለውን ሁኔታ በእግዚአብሔር ቃል እንመዝናለን አላልኳችሁ? ዘዳግም 32:16 በሌሎች አማልክት አስቀኑት፣ በርኩሰታቸውም አስቆጡት። የኢትዮጵያ ህዝብ እንደ ሀገር
እግዚአብሔርን አስቆጥቷል። ዘዳግም 32:18 የወለደህን አምላክህን ተውክ፣ ያሳደገ እግዚአብሔርን ረሳ ይላል። እናንተ መሪዎች ከላይ ያላችሁ ጴንጤ መሪዎች በአገር ደረጃ መሪዎች ጌታ እግዚአብሔር በቃሉ ይናገራችኋል። ዘዳግም 32:18 የወለደህን አምላክ ተውክ፣ ያሳደገህን እግዚአብሔርን ረሳ። እግዚአብሔር የተባረከ ይሁን። ስሙኝ ወገኖቼ፣ በእግዚአብሔር ፈቃድ ተመርጣችሁ እግዚአብሔር ምን ይላል? አሁን ከረኞቹ ጉዳይ አለኝ ይላል። ወደዳችሁም ጠላችሁም የመንግስት ባለስልጣናት የክርስቶስ ተከታይ የሆናችሁ ለህዝቡ እግዚአብሔር ያስቀመጣችሁ እረኞች ናችሁ። የዓለምን ህዝብ እንመራለን ብላችሁ ይሄ ነገር አይመለከተንም ካላችሁ እግዚአብሔር አላስቀመጣችሁም እዛ ስፍራ ማለት ነው። እግዚአብሔር ደግሞ እዛ ስፍራ እስካስቀመጣችሁ ድረስ በእግዚአብሔር መንገድ ሄዳችሁ ትውልዱን ነፃ እንድታወጡ ትውልዱን ከጥላቻ ከዘረኝነት ከክፋት እርስ በርስ ከመለያየት እንድታድኑ እንድትታደጉ ነው እዛ ስፍራ የተቀመጣችሁት። ይሄ ነው የኔ ነጥብ። የፍቅርና የሰላም ምልክት ኢየሱስ ክርስቶስ ብቻ ነው። የምስጋና በዓል ነው ያላችሁ ኢሬቻ የምትናገሩትና ይሆነ ያለው አንድ አይደለም። አሁን ባለፈው የከንቲባዋን ንግግር ነግሬያችሁ ነበር። እንደው ባስታውሳችሁ ምን ማለት ነው አለች። እኛም ይሄው ታርቀን የተለያየ ሁሉ ተቀራርቦ የኦሮሞ ህዝብ ኢሬቻን ሲያከብር ፈጣሪን አይክድም ያመሰግንበታል እንጂ ተፈጥሮን አያመልክም ካለች በኋላ እኔ ጥያቄ ሆነብኝ። ኢሬቻ ሲከበር ውስጡ ፍቅር ያለው ይመስላል? ኢሬቻ ሲከበር ሌላውን ሚስብ ነገር አለው? ወንድሙን የሚያቅፍ ነገር አለው? ትዕቢት እንጂ ዘረኝነት እንጂ ክፋት እንጂ ያየነውና የምታወሩት አንድ አይደለም። የሚታየውና የምታወሩት አንድ አይደለም። በተለይ ስለ ኢሬቻ ስለ ክርስቶስ ግን ኢየሱስ ክርስቶስ ለኔና ለናንተ በዓለም ሞቷል፣ ከሱ በቀር ወደ አብ ሚገባ የለም፣ እውነትም መንገድም ሕይወትም እኔ ነኝ ያለ የሰላሙ መንገድ ኢየሱስ ክርስቶስ ነው ብላችሁ በእናንተ ከላይ ባላችሁት ቢነገር እግዚአብሔርን በእናንተ ላይ ሞገስ ያስቀምጥና ያቺ ምድር ሰላም ትሆን ነበር። ይሄ ነው ምስጢሩ። ፈጣሪን በባህላዊ መንገድ አይከበርም። ፈጣሪ የሚከበረው በመንፈስ ነው። ፈጣሪ የሚከበረው በቃሉ ነው። ፈጣሪ የሚከበረው በጽድቅና በቅድስና ነው። እህት ዓለም የተገለጠው የኢሬቻ አክባሪ መንፈስ አንቺ እንደገለጽሽው ነው። እውነት እናንተ እንደምትናገሩለት ነው። የፍቅር ነው የሰላም ነው የምትሉለት። ደግሞ ስሙኝማ ለመሆኑ የሰላም አየር አለ? ኢሬቻ ሲመጣ እኮ የሰላም አየር የለም። ይሆነም ቅብድ የሚላችሁ ነገር የለም። ደግሞ መጣ እንደምትሉት ልክ እዚህ ዓለም ደግሞ እዚህ አሜሪካ ነገር ሃሎዊን የሚባል ነገር አለ። የሙት መንፈስ የሚያከብሩት የሙት መንፈስ የሚጠሩበት አጽም ምናምን የሚያስፈራ ነገር ጥቁር ምናምን የሚያረጉበት ልጆች የሚጠፉበት ልክ እንደዛ የባዕድ አምልኮ ልጅ የሚገበርበት አገሬ ስንት ህፃናት እየጠፉ ነው አሁን። ጆሮ ዳባ እናንተ ከላይ ያላችሁ እረኞች አገሪቷን የምታስተዳድሩ መሪዎች ልጆቻችሁ እየጠፉ ነው። ትውልድ እየተሰረቀ ነው። ባጋንት እየታረደ ነው። ይሄ እኮ የእናንተ ኃላፊነት ነው። ትውልድን ያላዳነ እረኛ ምን እረኛ ነው? ስሙኝ፣ የፍቅርና የአንድነት ሽታውም የለም ኢሬቻ ሲከበር። ይሄ የፍቅር ምናምን የሰላም እና የለም ሽታውም የለም። ዘረኝነት ነው ያለው። ጥላቻ እየበረከተ ነው። የኔ ጥያቄ ግን እንዲህ ስለ ባህላችሁ ያልሆነው ነው ብላችሁ ክፉን ደግ አርጋችሁ በአደባባይ በኩራት እንደምትናገሩት እምነታችሁ ለሆነው እውነተኛ ሰላምና ፍቅር ለሚያመጣው የክርስቶስ ወንጌል ለምን እንደዚህ በድፍረት አትናገሩለትም? ይሄው የአሜሪካ መሪ ትራምፕ እንኳን በአደባባይ መጽሐፍ ቅዱስን ይዞ ኢየሱስ ጌታ ነው አለ። እኔ አሁን ዛሬ በእውነት ነው የምለው ቻሌንጅ አደርጋለሁ የሀገሬን መሪዎች ክርስቲያን መሪዎች
የክርስቶስ ኢየሱስን ወንጌል ይዛችሁ ወጣችሁ እምነታችሁን በግልጽ ይሄ የሌላውን እምነት መንካት እኮ አይደለም እንደፈለጋችሁ ልታሽሞነሙኑ ትችላላችሁ ነገር ግን የያዛችሁት እምነት በስሙ የተጠራችሁ እኔም ማመልከውን ኢየሱስ ክርስቶስ የምታመልኩ ከሆነ ወንጌል ይዛችሁ ወጣችሁ ኢየሱስ ጌታ ነው በሉ በዛ ተዋረዱ ብትዋረዱም ክብር ነው በክርስቶስ ኢየሱስ ወንጌል ግለሰው ብለ ለዘሬ ብዬ ለምናምን ብዬ ለመታወቅ ብዬ ከሰው ጋር ለመኖር ብዬ ኢየሱስን አልሸፍነ ይሄ ለእናንተ ያለኝ ቻሌንጅ ነው ወንጌልን ይዛችሁ ውጡ እናንተ ከላይ ያላችሁ የሀገር መሪዎች በአደባባይ ስለ ኢየሱስ ተናገሩለት የኢትዮጵያ መፍትሄው እዛ ጋር ብቻ ነው ያለው ቁልፉ እዛ ጋር ነው ያለው ከዛ በተረፈ የፈለገ ብታመጡ ኢትዮጵያ ሰላም አታመጣ ክርስቶስ ተሸፍኑ ስሙኝ ኢሳይያስ 5:20 ይሄ ለእናንተ ነው አረ ኢየሱስ ጌታ ነው በቃሉ እኮ ያናግረናል እናንተ ከእናንተ አይምሮ የሚፈልቅ ነገር የለም ቃሉ መንፈስ ቅዱስ እየመራችሁ ቃሉን ሰጥቷችሁ ይሄን በይ ነው በቃ አለቅ ጸጋናት ይሄን በይ ነው መባለው ደስ አይልም ስሙኝ ክፉውን መልካም መልካሙን ክፉ ለሚሉ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ ጣፋጩን መራራ መራራውንም ጣፋጭ ለሚያደርጉ ወዮላቸው ማን እንደ ያለው ኢሳይያስ 5:20 ምሳሌ 17:15 ደግሞ ኃጢያኑን የሚያጸድቅ እና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አጸያፊዎች ናቸው ማን ኃጢያኑን የሚያጸድቅ ጻድቃኑን ደግሞ በጻድቃን ላይ የሚፈርድ ኃጢያተኞች ናቸው ሁለቱ ይላል አሁን ሀገሬ ውስጥ ያለው ምንድነው ኃጢያኑን የሚያጸድቅ ከፍ አንድ ቪዲዮ ደግሞ አግኝቻለሁ እዚህ ጋር ዛፍ ዙሪያ እነዚህ እናቶች ነጠላ ለብሰው በዛፉ ዙሪያ ደግሞ አሁን የመጣ ሰበብ ልንገራቸው እውነት ሲጋለጥ ኤአይ ነው ይላል አሬ ቪዲዮ ኤአይ ነው አይደለም እናቶች ዛፍ ዙሪያ ከበው ዛሬ አንዘረዝራሉ ሁርብ ይያል ይሄ ረቻን ይሄ ሰላም ነው በይ ይሄ ለኢየሱስ ነው በይ ይሄ ለእግዚአብሔር ነው ብለሽ እስቲ አንቺ ንገር የሚያንዘፈዝፋቸው ለእግዚአብሔር ምስጋና ነው በሉንና ልመናቸውን የፈረደባቸው እናቶች ላይ ነው መቼም መከራው ሚጫ ነው ይሄው ያሉ ያንዘፈዝፋቸዋል ማን የሀገሬ ኢሬቻ ታስታውሱ እንደሆነ ዶክተር አብይ ገና ወደ ስልጣን እንደመጣ የት ሄደው ነበር ብትሉኝ ጣሊያን ፖፑ ጠርተውት ለ15 ደቂቃ ሄዶ ነበር ጋዜጠኛዋ ስትናገር ለ15 ደቂቃ ነው ዶክተር አብይ የተጠራው ምንድነው ብትሉኝ ክርስቶስን የሚያስጠል ነገር የሆነ ነገር አዘጋጅተው እዛ ጋር ሰጥተውታል የሆነ ስጦታ ተቀብሎ መጣ የእግዚአብሔር ነገር ሲኖርባችሁ እኮ ጥንቃቄ ማድረግ አለባችሁ እንደ ዳዊት ሊዶይ እግዚአብሔር ወይ ሊዶይ ሉጣ ወይ አሸንፋለሁ ወይ ብላችሁ አንተ የክርስቶስ ተከታይ ሆነ የት ነው የምትሄድበት የምታቅፋቸው አብረ የምትውላቸው አብረ የምትበላቸው እኮ በጣም ወሳኝ ናቸው እግዚአብሔር ደግሞ አትሂዱ ያለን ቦታ ከሄድን ጥበቃውን ያነሳል ከለላውን ያነሳል አሁን ፖፑ ጋር ተንደርድሮ ጠቅላይ ሚኒስትራችን ገና እንደተመረጠ የት ሄደ ፖፑ ጋር ለ15 ደቂቃ ሰላም አሉት ነካኩት ምን እንዳስነኩት እግዚአብሔር ይወቁ የሆነ ስጦታ ሰጡት እሱም ጋቢ ነገር ሰጣቸው ቪዲዮ ያያይዛለሁ ልብ አላላችሁም እናንተ ፖፑ የማናቸው የጥልቁ ልብ በሉ ብቻ ከዛ በኋላ ነው ቀስ እያለ የእግዚአብሔር ነገር እየተጣለ ስሙኝ ጥሪዬ ለዓለም ሕዝብ እንጂ ለእግዚአብሔር አገልግሎት አይደለም እኔ የፕሮቴስታንት መሪ አይደለሁም የፕሮቴስታንት መሪ ባትሆንም እግዚአብሔር ግን የክርስቶስ ተከታይ ስለሆንክ በዛ ቦታ ያስቀመጠ ፕሮቴስታንት የሃይማኖት እምነት ተቋም እንድትመራ ሳይሆን ሕዝብን በክርስቶስ ኢየሱስ እንድትመራ ነው በብርሃኑ መንገድ በእግዚአብሔር ታምነን ቢሆን ኖሮ ፍሬያችን ጣፋጭ በሆነ ነበረ ይልቁንም ጥላቻው ክፋቱ መገዳደሉ ጭካኔው ዝርፊያው ለብነቱ እየከፋ መጣ
ወንጌል ተጣለ ለምን ካለም ጋር አበርን ኢትዮጵያ ወንጌሏን አስቀምጣ ነገሯ ሁሉ ዓለም ሸተተ አሁን ማውራው ቤተክርስቲያን ምንም ነው ቤተክርስቲያንንም እንደ ሀገር ደግሞ በመሪነት ደረጃ የተቀመጡትን አማኞች ነው ማውራው ከዘርና ከፖለቲካ ከገንዘብ ጋር ተዋሃደች ይሄ ደግሞ ኦርቶዶክስ አይልም ጴንጤ አይልም እንደ ክርስቲያን ተያይዘን ነው የጠፋነው እግዚአብሔር ከሁሉም ጋር በሰላም ኑሩ ይላል እስማማለሁ በሰላም ኑሩ አለ እንጂ የክርስቶስ መሆንን ደብቀ ሌላውን እምነት ወይም ጣዖት ከፍ አድርግ አይልም አሁን አይታችኋል መሪዎች የእስላም ባህል ሲሆን ምንም ችግር የለባቸው ሄደው ቁጭ ብለው አብረው ይበላሉ እዛም ኦርቶዶክስ ጋር ሄዱና ይሳለማሉ ራሳችሁን በእምነታችሁን ለምን አታስከብሩም ነው የሚለው ተሳደቡ ናቁ አግልሉ ሚል ነገር አቋም የለኝም እኔ በሰላም ኑሩ ከሁሉም ጋር ነገር ግን የያዛችሁትን እምነት እናንተ በተሰጣችሁ ጊዜና እድል ከፍ ማድረግ አለባችሁ እላለሁ እኔ በምን እግዚአብሔርን አሳዘንን ካላችሁኝ ባደራ የተሰጠውን ህዝብ ክርስቶስ የሞተለትን በፍቅር ማሸነፍ ቅድሚያ በእግዚአብሔር ቃል መገንባት ነበረበት ኢትዮጵያ ህዝብ እኮ በዘረኝነት ቁርሾ በብዙ መርገምት የተጠመጠመ ህዝብ ነው ለዚህ ነው እግዚአብሔር ወንጌል አማኝን አምጥቶ ከፊት አስቀመጠ ከወንጌል ውጪ ኢትዮጵያን የሚያስተካክል ነገር ስለሌለ ማለት ነው ሰውን ለማስደሰት ሳይሆን ቅድሚያ በትውልድ ላይ የተጫነውን የመለያየት የዘረኝነት ቀንበር በእግዚአብሔር ኃይል መሰበር ነበረበት ባለፈው የፋይዳን ጉዳይ አንስቼላችሁ ነበር ይሄን ልቀጥል ፋይዳ ያው 666 ቁጥሩ ቀጣዩ ነው ፋይዳ መንገድ ጠራቂ ነው የትውልድን ሊስት የትውልድን ማንነት የትውልድን ዝርዝር አይደንቲቲ መታወቂያ እየተሰበሰበ ነው በፋይዳ በግድ ማለት በግድ ፋይዳ ለኢትዮጵያ የሚጠቅም ዳቦ የሚያመጣ ቢሆን ኖሮ በግድ ባልሆነ ነበር በየወሩ ምትከፍሉት ይው ማያጃው እኮ ነው ወጥመዱ በየወሩ ምትከፍሉት ባሉና እታች ድረስ ቀበሌ ድረስ ይወርዳል አሁን ምን ማጥመጃው ምን ስልክ ስማርትፎን ባትይዙ ይሻላል አገሬ ህዝብ ተጠንቀቁ አሁን ማጥመጃው ዋናው ስማርትፎን ደግሞ ይመጣል በግዱ ሰዱም ሳትባሉ አትቀሩ ስሙኝ አካሄዱን መርምሩ አይናችሁ የተከፈተ ይሁን ስለዚህ ኢትዮ ቴሌኮም አይፎን በርካሽ ቀስ ብሎ የሚከፈል ያላውን መስጠት ይጀምራል ለምን የኢትዮጵያ ህዝብ በስልክ ነው ስልክ ብዙ ስለሌለው ማግኘት አልቻሉም አሁን የሀገሬ ገበሬ በአይፎን አይደለም ስማርት የሚሆነው ዳቦ በሰጣችሁት መጀመሪያ ያው ዳቦ ሚሉ ህዝብ ተርቦ ዳቦ እኔ ምለው አንድ ነገር ደግሞ በጣም የሚገርመኝ ነገር ህዝብ ተርቧል እኮ ኢትዮጵያ እንዴት ታመርታለች ታሻግራለች ኤክስፖርት አደርጋለች እዚህ ጋር ዳቦ ያለሚጮ መጀመሪያ ቤተሰብህን አትመግብም እንዴ ቤተሰብ መመገብ የለበትም ወይ እኔ ልጆቼን አስርቤ ነው እንዴ ምሸጣው ስንዴ አውጥቼ ነው የኢትዮጵያ ህዝብ መጀመሪያ የሀገሩ ህዝብ ህይወቱ መቀየር አለበት መጀመሪያ ከአምላኩ ጋር መተዋወቅ አለበት መጀመሪያ የሀገሬ ህዝብ ዳቦ ጠግቦ ማደር አለበት የተጨናነቀው ህዝብ መረጋጋት አለበት አገር አለኝ ብሎ ማሰብ አለበት በሰላም ወጥቶ መግባት አለበት በእኔና በእናንተ ዘመን ለምንድን ነው ይሄ ሁሉ መከራ የመጣው ካላችሁኝ እንዳልኩት ወንጌልን ጥለን ነው ስለዚህ የሰይጣን እስረኛ ከመሆን ተጠንቀቁ አይፎን እንዳትቀበሉ ሀገር እንደ አይጥ እበላለሁ ብላ በወጥመድ እየተያዘች ነው አለ ለምን ብትሉኝ እበላለሁ ብለን እየተበላን ነው ሀገር ኢትዮጵያ ምን አለ ብትሉኝ ለፍርፋሪ ብላ የከበረውን ህይወት የከበረውን እያስወሰደች መሆኑን በግልጽ ተናግሯል መሪያችን ዶክተር አብይ ምን አለ መስጥሉኝ እርዳታ ማለት አለ አንድ ቤተሰብ አይጥ አስቸግሮት አይጥ ለማጥመድ ከፍርፋሪ ጋር የተቀመጠ ወጥመድ
ፍርፋሪ ለማግኘት ስትል ወጥመድ ውስጥ የገባች አይጥ ማለት ነው አለ። ይሄው ገለጽክልን ራስህ። ኢትዮጵያ እርዳታ ለማግኘት ስትል እንደ አይጥ ፍርፋሪ የተቀመጠላት ወጥመድ ውስጥ በየጊዜው ወጥመድ ውስጥ እየገባች ወጥመድ የገባች አይጥ እኮ ደግሞ ህይወት የላትም። ኢትዮጵያ ዳቦ እንጂ ኤአይ አያስፈልጋትም። ምን አለ ትልቅ ሐኪም ቤት ሰርታችሁ በነፃ ህዝቡ ቢታከም? ምን አለ በየገጠሩ ያለው ህዝብ ሰላም እንዲያገኝ ሰላም ላይ ቢሰራ? እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማት